አርፈሽ ቁጭ በይ በቃ ጭራሽ በገዛ ቤት እንዴ ፍቅረኛ የታገሻለሁ ልጅ የለኝ የምትይው ፍቅረኛ የታገሻለሁ ልጅ የለኝ የምትይው ሀብቱንም እንግዲህ ተራ በተራ ያጣ ከሆነ የመጣውን በእንደዚህ አይነት መንገድ ሊሆን ይችላል። ጭቅጭቅ ቤተሰቦቿ መሀል ሲፈጠር እኛ ጋር ትመጣለች፣ እኛ ቤተሰብ ትመጣለች፣ እኛ ቤት ትቆያለች። ሳምንትም ልትቆይ ትችላለች፣ በነጋታው ልትሄድ ትችላለች፣ እንደ ሁኔታው ማለት ነው። በቃ እንደ እናትና እንደ አባት ነው ይሆኑላት። እኛ ቤት እጄ ለማውራት ሞክሬ ነበር የሚል ነገር አንስታልኝ ነበር። በስልክ ብዙ ነገሮችን አውርተናል ስለሆነ ማለት ነው። እና እናቷ ምን አይነት መልስ ነበር የመለሰችልኝ? ከወራቶች በኋላ ጸንሳ ላያት የቻልኩት አይነት ነገር አንስታልኝ ነበርና እንዴት ነው ልታያት የቻልከው? የትስ ነው ያያት? እስቲ ተንቀሳቃሽም ሆነ እንግዲህ ቋሚ ንብረቶች በሙሉ ከየት ነው የመጡት የሚለውን ነገር መገመት አይከብድም። ምናምን እና የንብረታቸው አመጣጡ መንገድ ምን ነበር? የሚሰሩበት ድርጅት ወይም ደግሞ ሱቅ ወይ አንዳንድ ነገር ነበራቸው? እንደውም እኛ በሰፈር ውስጥ እየተወራ የነበረው በቃ የሆነ ነገር ተደርጎባቸው የሆነ ሰው አሰርቶባቸው ነው። ስለ ድንገት ነው ዳውን ግሪድ ያደረጉት። በየክለቦቹ ትሄድና ማጥመድ ነው ስራዋ። ብቻዋን ትቀመጣለች። ያው አንድ ሀብታም መጥቶ ሲያወራት ምናምን ነው ከባለ ትዳሮች ጋር ከብዙ ነገሮች ጋር እንደዚህ አይነት ነገር የምታደርገውና እሺ ካንተ ጋር በፍቅር ባላችሁበት ሰዓት እንደው ቺት ልታደርግብኝ ትችላለች ብለህ የሆነ የሚያስጠረጥር ነገር ታይባት ነበር? አንተ ብሩጭ ነው መብራት ማለት ነው። ተጋብነ መብራቱ ነው አብረው ይሄ ምን አግጥበት ቦታ እኮ ዞር ብል ተጋብሽ መብራቱ ነው እንዴ ዶክተር ሄደ ይሄው ብያለሁ እኮ ትላንት እኮ ስነግርህ ትጠጣለች ጸባዩ ተለዋውጧል ብያለሁ። ይሄው አሁን ራሱ ሄድከቻለህ ሄደ ምን ሆነ ነው ዞር በል የኔ እናት ዞር በል ልቀቀኝ ሲሳይ ዞር በል እዛ ምን አባሩም ትለው ፍቅረኛዬ እኮ ናት። ምን ሆናብኝ ምን ሆነሽ ነው? ቆይ ረጋ ብለሽ ነኝ ናውሪ በቃ እሱ ነው እንደዚህ ያረጋት። በቃ እኔ ለምን አልነግርህም? ምን ሆና ነው ምን ሆና ነው? በቃ የሆነ መላ እንዲመለስ ነው ቤተሰቦች አደጋ ላይ ናቸው። ሲሳይን መስዬ ቴክስት ሳደርግ ወይም ደግሞ ቻት ስንደራረግ ነበር። ቁጭ በላ ምን አባ ነው የምትለው? ምን አባ ነው የምትለው? ለምን የጠየቁ መስለ ሰዓት ማትመልሰው? ለምን ነው መስለ ሰዓት ማትመልሰው? ጀመር ቤተሰቦች አደጋ ላይ ናቸው። አደጋ ላይ ናቸው። ለቃቀ አሁን አዘጋም ቤተሰቦች አደጋ ላይ ናቸው። ይሄ የሲሳይ ስልክ ነው። ከሲሳይ ጋር እንግዲህ ስትጻጻፍ የነበሩት ነገሮች ናቸው። ይሄ አንተ ስልክ ነዋል። አዎ አንተ ራሱ ያለ ስም መስጠት ወንጀል እንደሆነ እንድታውቅ ፈልጋለሁ። የገዛቴን እንዴት ነው ባለቤት ብለህ ማናት እህትህ? ማንም ትሁን ማናት እህትህ? ና እኔ የምሄድበት ቦታ አለ። እዚህ ቦታ ላይ ግን እሱ መጠበቅ ያለው ነገር እንዳለ ነው የሚገልጸው ቴክስት። እንዴት ኧረ እኔ ምንም የማውቀው ነገር የለም ስለሱ። ስለማታውቀው ነገር እንዴት ነው የምጽፈው? ስለማታውቀው ነገር እንዴት ነው የምጽፈው? ቆይ አንተ ይሳይ ይኸውልህ የማይሆን ነገር እንዳልክ አትገፋፋኝ። እሺ ልቀቀኝ። ሚስት ናት እህት ነች? እህቴ ናት። ተናገር እውነቱን። ሚስት ነች አይደል? ሚስት ነች አይደለችም? ምን እርሱ ሲልዩ ከነምን ነው የፈለገው? አንተ ለምንድን ነው ስነስርዓት የማትይዘው? ለምንድን ነው ስነስርዓት የማትይዘው? ስለመታኝ ፈጠር ነገር ሲሳይ ወንድሜ ነው። ከወንድምነት የዘለለ ምን አለ? ሲሳይ ወንድሜ ነው። ወንድሜ እንደሆነ አታውቂም አንቺ? ትለኝ ምንድን ነው? በቤቴ መተህ ተረጋጋ። አላውቅም። አንተ ማን ነው? ቆይ ይሄ ካሜራ ፊቴ ደቅነ እርሶስ ምን ይሰራሉ እዚህ? ማንም እህቴ ሴት አለች። ለምንድን ነው የምትቀበይበት መንገድ የወንድም አይመስልም የሚባል ነገር አለ። የት አድርጋችኋት ነው? ባለቤቴ ታለች። እኔማ ቤቴ አይደል እንዴ? ቤቴ ሲሉ ምንድነው? ቤቶት ሌላ ቦታ ነው። ቤቴ ነው አትበሉ። ይሄ ባለ ትዳር ቤት እኮ ነው። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ በአዲስ ታሪክ ነው የመጣሁት። ምክንያቱም እንግዲህ ከዚህ በፊት የነበረውን ስቶሪ
መጨረስ ባለብን መንገድ ጨርሰ ነው አስፈላጊ ነው ለሚባለውም ነገር እንግዲህ ምላሽ ሰተን ነው ወደዚህ ፕሮግራም ያለፍነውና ዛሬ እንግዲህ እውነቱን ለመናገር ይሄ ልጅ ለረጅም ጊዜያት አንዳንድ ነገሮችን ሲያደርግ ነበር። ወደ ቢሮም እየመጣ እኔን ለማግኘት ሲያደርግ የነበራቸው ነገሮች ቀላል የሚባል አልነበረም። ከዛ በኋላም ደግሞ ሳገኘው የነገረኝ ነገር እኔ ትንሽ ለማመን የከበደኝ ነገር ነበር። ምክንያቱም ያን ነገር ትንሽ ጠይቄው ያሉትን ነገሮች ወይም ደግሞ በጽሁፍ መልክ ለኔ ከሰጠኝ በኋላ ነው እሱን ማገኘውና ያንን ነገር ካደረገ በኋላ ነው ቀጥታ እንግዲህ እሱን ማግኘት የቻልኩት። የሰማዋቸው ነገሮች ትንሽ ለኔ ላይምሮም ከበድ ብሎብኛል። ከዚህ በፊትም እንደዚህ አይነት ነገር ሰምቼ አላቅም። ሊፈጠር ይችላል ብዬም ልገምተው የሚችለው አይነት ነገር አይደለም። ምክንያቱም የሆነ ስትሰሙት ማመን የምትችሉት ነገር አለ፣ ሊፈጠር ይችላል ብላችሁ የምትገምቱት ጉዳይ አለ። በዚህ ደረጃ ደግሞ እንደዚህ አይነት ጉዳይ ሊፈጠር ይችላል፣ እንደዚህ አይነት ነገር ሊከናወን ይችላል። ለዛውም ደግሞ ልንጠብቅ በማንችላቸው አይነት ሰዎች እንደዚህ አይነት ነገር ይፈጠራል ብዬ ኤክስፔክት አላረግም። እስቲ እናንተም ከኔ እኩል እንግዲህ የሚነግረንን ስቶሪ ሰምተን ልጁም ደግሞ ማን ነው የሚባለው ነገር በሰፊው ማጣራት ፈልጋለሁ። ምክንያቱም እኔ ጋር የሚመጡት ስቶሪዎች በብዛት እንዴት ነው እሱም እንዲያውቁ ነው። አሁን ለእናንተም እየነገርኳችሁ ብቻ ሳይሆን ለአንተም ትንሽ እንድትገነዘብ ያክል ነው ይሄን ነገር የማወራውና ብዙ ጊዜ እኛ ጋር የሚመጡ ሰዎች አሉ። ከሚመጡ ሰዎች ውስጥም ዋሽተው የሆነ ግለሰብ ስም ለማጥፋት የሆነ ነገር ለማበላሸት የሆኑ ነገሮችን እንደፈለጉ ማድረግ ስለሚችሉ ስለሚመስላቸው ብቻ ብዙ ነገሮችን የሚያደርጉ ሰዎች አሉ። ከነዛ ሰዎች ውስጥ አንዱ ከሆንክ ስለሚፈጠርብህ ነገር ወይም ደግሞ ስለሚሆነው ነገር እያሰብክበት ነገሮች እንድታደርግ እፈልጋለሁ። ምክንያቱም ይሄንን ሁሉ ነገር እንድናገር እያደረገኝ ያለው አንድ ሰው ባዳ ላይ ሊያደርጋቸው የሚችላቸው ነገሮች እንኳን ላይክ ሊከብድ የሚችል ነገር ነው ለኔ እየነገርከኝ ያለውና እስቲ ውድ ቤተሰቦች እንግዲህ የሚፈጠረውን ነገር በስትክክል እንሰማለን። እኔም ደግሞ በራሴ በኩል እያጣራችሁ ያላችሁ ጉዳዮች አሉ። ከዛ በኋላ ተገቢ ነው ብዬ የማስባቸው ነገሮች አደርጋለሁ። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንግዲህ ያው ከኔ ጋር ቆዩ እላለሁ። ሰላም። እሺ ሰላም፣ እንዴት ነህ? አሎ፣ እግዚአብሔር ይመስገን። ሁሉ ሰላም? ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ቅድም እንደተናገርኩት ብዙ ጊዜ አንዳንድ ነገሮችን ለማውራት ሞክረ ነበርና ዛሬ እድሉን አግኝተን ያው አብረን ቁጭ ብለን ያሉትን ነገሮች ለማዳመጥ ሁኔታዎች ተመቻችቶልናል እና እስቲ ከዛ በፊት አንተ ማን ነው የሚለውን ነገር ስምን በማስተዋወቅ ጀምርልኝና ያሉትን ነገሮች ስቴፕ ባይ ስቴፕ እናወራለን። እሺ፣ ስሜ እያሱ ይባላል። አሁን የግቢ ተማሪ ነኝ። ያው ያንተን ዩቲዩብ እከታተል ነበረ ከትንሽ ጊዜ በፊት ጀምሮ እከታተል ነበር ዩቲዩብን እና ችግሮችን ሶልቭ የምታደርግበትን መንገድ ሆነ አይ ነበር። አንተ ጋር ሪቻውት ለማድረግ በጣም ብዙ ሞክሬያለሁ። ቅድም እንዳልከው በጣም ብዙ ነገር ሞክሬያለሁ። ቢሮ በመምጣት ደብዳቤ በመላክ ቴክስት በማድረግ ያው ቢዚ ሰሎንክ ምናምን ትንሽ አልተመቸህም ይመስለኛል እና ያለውን ነገር ከተፈጠረውን ነገር ከመንገሬ በፊት እስኪ አንዳንድ ነገሮች ልንገር ስለ ሁኔታው። በጣም ማፈቅረት ፍቅረኛ ነበረችኝ። ከልጅነት ጀምሮ አብረን ያደግነው ኦልሞስት በቃ የተገናኘ ነው 10 ዓመታችን ላይ ምናምን ነገር ነው። አንድ ሰፈር ነን፣ አብረን ያደግነው፣ ትምህርት ቤት አብረን ነው የምንሄደው፣ አብረን ነው የምንጫወተው፣ በግሩፕ አብረን ነው የምንጫወተው፣ በቃ ኤቭሪቲንግ ማለት ነውና እንደዛ ያለው ወደ ፍቅር አደገ ነገሩ። ይሄ ዝም ብሎ የሰፈር ፍቅረኛ ማቾች ሳይሆን ሰዎች እንኳን ኢቭን የሚያወሩልን ትልልቅ ሰዎች እንኳን ይሄ በቃ አለ አይደለ ይሄ የምንታይ አይነት ፍቅረኛ ማቾች ነበርን። ደስ የሚል ጊዜ የምናሳልፍ በጣም በቃ በሰፈሩ የምንወደድ አይነት ፍቅረኛ ማቾች ነበርን። እሷም ደግሞ ከሰፈር ውስጥ ከፍ ያለ የኑሮ ደረጃ ያላቸው ቤተሰቦች ውስጥ ነበር የምትኖረውና ያላት ላይፍ ስታይል የተለያየ ነው ከኔ ጋር። በጣም አሪፍ ስታተስ ላይ ነበረች እሷ። እንደዛም ሆኖ ግን በጣም ነበር የምንዋደደው፣ በጣም ነበር የምንፋቀረው፣ አብረን ነበር የምንውለው፣ ትምህርት ቤትም አብረን ነበር የምንሄደው እስከ 12ኛ ክፍል ድረስ ማለት ነው። ግን ያው 12ኛ ክፍል ላይ የእድል ጉዳይ ሆነና እኔ ውጤት መጣልኝ፣ እሷ አልመጣላትም ወደ ዩኒቨርሲቲ የመግባት ማለት ነው። እንደዛም ከሆነ በኋላ ግን እኔ ዩኒቨርሲቲ ገብቼም በስልክ እናወራለን፣ እንገናኛለን፣ እንደዋወላለን፣ ቴክስት እንደራረግ ኤቭሪቲንግ ማለት ነው። በቃ ፍቅረኛ ማች ያደርጋሉ የሚባለውን ነገር እንደዋወላለን፣ እንገናኛለን፣ እንበላለን፣ እንጠጣ ኤቭሪቲንግ ማለት ነው። እና በቃ ጥሩ የሚባል ጊዜ ነበር የምናሳልፈው። እና የሆነ ሰዓት ላይ የሚፈጠር ችግር ነበር ቤተሰቦቿ ውስጥ። ምንድነው እሱ? አባትየው የቁማር ሱሰኛ ነው። ያው ባለ ሀብቶች ብዙ ጊዜ ቁማር ይጮቱ የለ እንደዛ የቁማር ሱስ አለበት። ግን ደግሞ ከዛም ያለፈ የሱሶች ተጠቃሚ ነው። ጫትን ብትል፣ ሲጋራ መጠጥን ብትል ማለት ነው። እና በዛ ኪስ ከባለቤታቸው ጋር ይጣሉ ነበር።
ከፍቅረኛዬ እናት ጋር ማለት ነውና በዛ ምክንያት ፍቅረኛዬ እኔ ጋር ትመጣለች ለብዙ ጊዜ ቤትም ስለሚያውቁ የእሷም የኔም ቤተሰቦች ስለሚያውቁ እኔ ቤት እየመጣች ትቆይ ነበር ፋሚሊ ጋር ማለት ነው። እኔ ከፋሚሊ ጋር ነበር የምኖረው ቤት እየመጣች ትቆያለች በጭቅጭቁ ምክንያት ማለት ነው። እና በጣም በቃ ያልከኝ ያለው እናንተ ቤት የምትመጣው ላይክ ቤተሰብን በደንብ ያውቃል ማለት ነው። ያውቃል ኤቭሪቲንግ ሁሉም ሰው ያውቃል። ያ ጭቅጭቅ ቤተሰቦቿ መሀል ሲፈጠር እኔ ጋር ትመጣለች፣ እኛ ቤተሰብ ትመጣለች። እኛ ቤት ትቆያለች፣ ሳምንትም ልትቆይ ትችላለች፣ በነጋታው ልትሄድ ትችላለች፣ እንደ ሁኔታው ማለት ነው። በቃ እንደ እናትና እንደ አባት ነው የሆኑላት እኛ ቤት። እና በቃ ብዙ ጊዜ እንደዚህ ይፈጠር ነበር። የሚፈጠርበትን ምክንያት ምንድነው? ባለቤትዬ ይሄንን ነገር አቁም፣ ይሄን ሱስን አቁም እያሉ ነው። ከዛ ግን የሆነ ሰዓት ላይ ሁሉም ነገር ተረጋጋ፣ መጣላት አቆሙ። እሷም ቤቱ ሰላም እንደሆነ ነው የምትነግረኝ። በቃ ሰላም ሆነ ቤታቸው ማለት ነውና ይሄ ነገር በቃ አሪፍ ነው ብዬ አሰብኩኝ። እኔ በቃ እየተጣሉ አይደለም እየተጨቃጨቁ አይደለም በቃ አቁሟል ማለት ነው ብዬ ነበር ያሰብኩት። ከዛ ግን ከሆነ ጊዜ በኋላ ሰፈር ውስጥም ሲወራ ከእድርም ሲባረሩ ምንድነው ብዬ ማጣራት ጀመርኩኝ። ለምን ከእድር የሚባረሩበት ሪዝን ምንድነው? ከኤቭሪቲንግ ከሶሻል እንትናቸው እየተባረሩ ነውና ምንድነው ብዬ ሳጣራ እናትየውም ተቀላቅላለች። which is like አባትም እናትም ናቸው ወደዚህ አይነት ነገር ውስጥ አብሮ የገቡት ማለት ነው። አባትየው ብቻ ነው ያክል ሰፈር ውስጥ እንደዚህ የሚወራላቸው አይነት ሱሰኛ ህብረተሰቡን ሊያበላሹ ይችላሉ ተብሎ የሚታሰቡ አይነት ቤተሰብ ናቸው ማለት ነው። መጀመሪያ አይን ውስጥ የነበሩ ቤተሰቦች ናቸው። በጣም በቃ የሚታወቁ አይነት ቤተሰቦች ናቸው። ቤታቸው የሚታይ ቤት ነው፣ አቅም አላቸው፣ መኪና ኤቭሪቲንግ ቤታቸው ጂ ፕላስ ምናምን ነውና የሚታዩ ሰዎች ናቸው። እና ባለቤትየውም ደግሞ በቃ ሶሻል እንደዚህ ይሄ ከግብረገብ ከሰው ጋር ያላት እንትን ኢንተራክሽን ጥሩ ነው። ይሄ በቃ ለቅሶ ትሄዳለች ምናምን ይሄ ራሳቸውን የሚያገሉ ሀብታሞች አሉ እንደዛ አይነት አይደሉም እና የሚወደዱ አይነት ሰዎች ነበሩ። ስለዚህ አይን ውስጥ የነበረ ሰው ትንሽ ልውጥ ሲል ታስተውለዋለህ። እና የአባትየው ይታወቅ ነበር፣ የሚጨቃጨቁበትም ሪዝን የሚታወቅ ነበረ። ጠጥቶ ሲገባ ሰፈር ውስጥ እናውቃለን፣ ሲጨቃጨቁ የምንሰማበት ጊዜ አለ ምናምን እና እናውቅ ነበር። ግን የሆነ ሰዓት ላይ ጸቡ ሲቆም ሁሉም ሰው የመሰለው እሱ አቁሞ ነው። እሱ በቃ አሁን ተለውጦ ተሻሽሎ ሁሉ ነገር አቁሞ ነው ብሎ ነው ሰው ሲረዳ የነበረው። ግን እንዴት ነው እንደዛ ሆነው ግን ሰዎቹ እያገለሏቸው መጡ፣ መረጃ እየሰሙ ማለት ነው። የተፈጠረ ያለው ነገር የሚያዩት ነገር እያዩ ሰው ማግለል ጀመረ። እነሱ ለምንድን ነው እንደዚህ የተፈጠረ ያለው ብዬ ቼክ ሳደርግ እናትም አባትም አሁን ተቀላቅለው እንደዛ እያደረጉ ነው። እናት አብራ ከአባትየው ጋር ትቅማለች፣ ትጠጣለች፣ ታጨሳለች፣ ቁማር ትጮታለች በጣም ማለት ነው። ኤክሰስ የሆነ ሱስ። ከዚህ በፊት እነዛ ሁለት ባልና ሚስት የሚጨቃጨቁበት የነበረው ምክንያት ባል እየጠጣ እየሰከረ ስለሚመጣ ነበር እና ቁማሩ ምናምን ነበር። በቃ ያንን ነገር አትፈልግም ነው ሚስት አትፈልግም ነበር። አሁን ግን አብረው ሁሉንም ነገር እየተጠቀሙ ነው ያሉት ነው የምትለው። አሁን ግን ምን እንዳስነካት ሳሪታ አሁን ግን ሁለቱን አብረው ነው የሚጠቀሙት፣ አብረው ነው የሚያደርጉት። ስለዚህ ጸቡ የለም፣ ሁለቱም ናቸው ያንን ነገር ይጠቀሙ ያሉት። እና በዚህ ኬዝ የኔ ፍቅረኛ ነች የተጎዳቸው የነበረው፣ እናትም አባትም እየጠጣ ሲገባ ማለት ነው። እና እኔም ደግሞ ከቤተሰብ ጋር በዛ ምክንያት ችግር ተፈጠረ። ምንድነው ጠርተው አናገሩኝ፣ ይሄ ቤተሰብ ብለው ማለት ነው። ከዚህ ቤተሰብ ጋር በቃ ራቅ፣ እቺ ልጅ ለምንድን ነው የምትፈልገው? አገባታለሁ ብለህ ነው ወይ? በቃ ብትርቅ ይሻላል ከዚህ ቤተሰብ። መጀመሪያ በምክር ደረጃ ነበረ፣ ግን እኔ እንደነገርኩ ከ10 ዓመታችን ጀምሮ ማውቃት ልጅ ነች። ከዛ ደግሞ ለብዙ ዓመት ማፈቅራት ፍቅረኛ ነበረች። ዝም ብዬ ተነስቼ ለራሳትም ልተዋትም አልችልም፣ አልፈልግም። ስለዚህ አይ እንደዛ የሚሆን አይችልም፣ እኔ ከሷ ሌላ ሴት ላይ ማየት አልችልም ብዬ ነገርኳቸው። ቤት ተደጋጋሚ እንደዚህ እያሉኝ የሆነ ሰዓት ላይ ከኔና ከሷ ምረጥ ተባልኩ ማለት ነው። ከቤተሰብና ከሷ ምረጥ ተባልኩ እና ምንም አማራጭ አልነበረኝም። ተከራይቼ ወጣሁ። ስለዚህ አንተ ቤተሰብን ትተን እሷን መረጥክ ማለት ነው። አዎ እንግዲህ ፍቅር በጣም ነበር ማፈቅራት። ደግሞ ወደፊትም ቢሆን እኮ እነሱ ሰፖርት አድርጎኝም ቢሆን ሳገባት እኮ ከቤተሰብ ወጥቼ ነው ማገባት አይደል። ስለዚህ በቃ ከቤተሰብ ወጥቼ ተከራየው። እሷ እኔ ጋር የምትቆይበት ጊዜ መብዛት ጀመረ ማለት ነው። ከዛ የሆነ ሰዓት ላይ ሰላም ሆነች ከቤተሰብ ጋር እሷ። እነሱም ደግሞ በቃ አሁን ሰላም ላይ ናቸው መባል ጀመረ። ይሄ እንዲህ አልባሌ ሱሳቸው መታየት አቆመ እና ከቤተሰብ ጋርም ተገናኝተን አወራንበት። አሁን እነሱም እንደዚህ ነው አቁመዋል ማለት ነው ምናምን። ተመለስ ወደ ቤት አሉ። ተመለስኩ ወደ ቤት ማለት ነው። ወደ ቤት ተመለስኩኝ፣ እሷም ወደ ቤት ተመለስ። ሰላም ሆነ ኤቭሪቲንግ ማለት ነው። ከዛ ግን ምንድነው የሆነ ሰዓት ላይ ስልክ መደወል አቆመች ፍቅረኛዬ። በቃ ስልክ አትደውልም፣ ስልክ አታነሳም፣ በቃ ኦፍ ማለት ነው። ድንገት ግራ ገባኝ። ወደ ቤቷ ሲሄድ ክፍለ ሀገር ዘመድ ጥያቄ ሄዳለች ተባልኩ እና ደግሞ በወቅቱ
ነገር እንዳሉ ስለማቅ በቃ ኖርማል ነው ብዬ ነበር የተቀበልኩት። ክፍለ ሀገር ሄዳ ነው በቃ ስትመለስ አገኛታለሁ ብዬ። ግን እዛም ሆና ስደውላት አታነሳም። ስልኳ አንዳንዴ ዝግ ነው በቃ ኔትወርክ ነው ምናምን ከቤተሰብ ጋር ስለምትሆን አይመቻትም ማለት ነው ብዬ ትቼው ነበር። ግን እንደዛ እያለ ኦልሞስት 2 ወር እየሞላ መጣ እና ግራ እየገባኝ መጣ። 2 ወር ልትቆይ አትችልም ቤተሰብ ጋር። ለበዓል ሄዳ 2 ወር አትቆይም። ከዛ ቤቷ በተደጋጋሚ ሄዳለሁ። አሁንም ክፍለ ሀገር ነሽ ነው የሚባለው። የሆነ ጊዜ እንዲሁም በቃ ውስጡና ማግኘት ያልፈለገች ስለመሰለኝ በር ሰብሬ ገባሁ። በቃ አሳልፉኝ ብዬ ገባሁ። ቤት ውስጥ ፈለኳት አልፈለኳት ቦታ የለም። በየክፍሎቹ ፈለኳት የለችም። በጎረቤት ሳስጠይቅ ክፍለ ሀገር ሄዳለች ነው የሚሉኝ። ስደውል አታነሳም፣ እሷም አትደውልልኝም። ስልኳ ደግሞ ለሆነ ያህል ጊዜ ለረጅም ጊዜ ዝግ ይሆናል። ድንገት ክፍት ሲሆን አታነሳም። እንደዛ እያለ አሁን ኦልሞስት ወደ 5ኛ ወር ወደ 6ኛ ወር ይጠጋ ነው እና በብዙ ነገር አስጠየቅኩኝ። ላገኛት አልቻልኩም። በቃ በምንም ነገር ላገኛት አልቻልኩም ማለት አሁን አንተ እየተባልክ ያለው ነገር ክፍለ ሀገር ሄዳለች ነው አይደለ? ከዛም በኋላ አንተ አሁን ለ5 ወራት የሚሆን ላገኛት አልቻልኩም። ቤትም ሰብረ እንደገባ ነው እየነገርከኝ ያለው። ግን ቤት ውስጥ ምንም አይነት ነገር ስለሷ ፍንጭ ሊሰጥ የሚችል አይነት ነገር አላገኘህም ነው? አዎ ስለሷ ምንም ስለ ቤት ስታወራ እንዲሁም የተቀየረ ነገር ነበር በቤታቸው ዙሪያ። የሆነ ጊዜ ላይ ምን ተፈጠረ መሰለ? አራጣ ይሁን ባንክ ባላቅም ድንገት መጥቶ ከቤታቸው አሰጧቸው። ቤታቸው ስለ ሀብታምነታቸው አሰጧቸው ማለት ተበድረው ነበር። በቤቱን አስይዘው ተበድረው ነበር። በምን እንደሆነ ባላቅም ባንክ ይሁን አራጣ አላቅም። ከዛ ግን አልተዘጋጁም ነበረ። ባንክ ቢሆን ፕሮባብሊ ይዘጋጃሉ ብዬ አስባለሁ ማስጠንቀቂያ ስለሚሰጣቸው። ግን በቃ ራንደምሊ ከቤት ወጡ። በቃ ቤቱ ሊሸጥም ሆነ ማለት ነው። እና ያላቸውን የቤት እቃ ራሱ በጣም በርካሽ ነው የሸጡት። እኔ ሀብታም ናቸው ስልህ እንደዚህ ዝም ብሎ ሀብታ አልነበረም። በቃ ያኔ ግቢያቸው 3 መኪና ይቆም ነበር። ጂ+ ሆኖ ዝም ብሎ ጂ+ አይደለም፣ በጣም የተሰራ ቤት ነው። ፍቅረኛዬም በጣም ደግሞ የሆነ አላት የምትላት ይሄ የደህና ልጅ ቤተሰብ እንደሆነች የምታስታውቅ ነበረች ምናምን። እና ከቤታቸው ወጡ። በርካሽ ነው የቤታቸው ንብረት የሸጡት። እዛ እኛው ሰፈር ላይ ለ3 ክፍል ምናምን ተከራይተው ገቡ። እሱም ነው ደግሞ ሞር እንድጨነቅና እንድፈራ ያደረገኝ። ሰብሬ የገቡበትን ቤት እዛ ቤት ነው ቼክ ያደረኩትኝ። እዛ ቼክ አደረኩኝ ገብቼ ምንም ስለሷ ምንም አይነት ነገር እሷ እዛ ቤት እንዳደገ እዛ ቤት ልጅ እንደሆነች ራስ የሚያሳይ ምንም ነገር የለም። በቃ ምንም ነገር አላገኘሁም ስለሷ። ቤተሰቦቿ ምንድን ነው የሚሉ? ብዙ ጊዜ አባትየውን አላገኘሁም ክፍለ ሀገር ነች ነው የምትለኝ። አይፈልጉትም ነበር ነው ማለት? እኔ እንግዲህ እስከማውቀው ድረስ ይፈልጉታል። ለባል ሄድናለሁ ሲያገኘኝ አባትየው በጣም ነበር ሰላም የሚለኝ። ብዙ ነበር ቤተሰብ ነበር ስለ በቃ ደስ የሚል ቀረቤታ ነበር የነበረ። ግን ከሆነ ጊዜ በኋላ ነው ነገሮች እየተቀያየሩ የመጡትና እንደውም እኛ በሰፈር ውስጥ እየተወራ የነበረው በቃ የሆነ ነገር ተደርጎባቸው የሆነ ሰው አሰርቶባቸው ነው። ስለ ድንገት ነው ዳውን ግሪድ ያደረጉትና በቃ የሆነ ሰው አሰርቶባቸው ነው፣ ታመው ነው፣ ባዕድ አምልኮ ነው እያለን በጣም ብዙ መላምት ይሰጥ ነበር። ድንገት ነው እንደዛ የተፈጠረውና እሱም ስለምሰማውም ነገር ስላለ ባዕድ አምልኮ ነው ሲባል በቃ የሚያስጨንቅ ነገር ስላለ ብዙ ነገር ደግሞ ድሮ ዲፕሬሽን ነበረባት። በቤተሰቦቿ ምክንያት በጣም ዲፕሬሽድ ትሆን ነበር። እቤት እየመጣች የምትቆየውም በዚህ ምክንያት ነበር። ቤተሰቦቿ በጣም ዳውንግሬድ እያደረጉ ስለነበረ ዲፕሬሽድ ትሆናለች። ትምህርቷን እንድታቆም ሆናለች በዛ ምክንያት በቤተሰቦቿ ኑሮ ምክንያት። እና እሱም ዲፕሬሽኗ የማይሆን ነገር እስከቷት የሆኑ እያልኩ አስባለሁ። በጣም ብዙ የሚያስጨንቅ ነገር ውስጥ ስለገባው ነው አንተ ጋር ራሱ የመጣሁት። እሺ እንግዲህ ያው እንደ እውነቱ የምትነግረኝ ነገር ትንሽ ግራ የሚያጋባ ነገር ነው። አሁን እያልከኝ ያለው አካባቢያችሁ ላይ በጣም ባለሀብት የነበሩ ሰዎች እዛው አካባቢ ላይ ወርደው እንግዲህ ሰው ግቢ ውስጥ ባለ 3 መኝታ የሚሆን ነገር ተከራይተው እየኖሩ ያለበትን ሁኔታ ነው እየነገርከኝ ያለው አይደለ? አንተ ይሄንን ሁሉ ነገር ስትከታተል እንግዲህ በዚህ በኩል ተማሪ ነኝ ብለኸኝ ነበር። ይሄንን ነገር በሙሉ ስትከታተል አይ ቲንክ ከትምህርት ገበታ እንግዲህ ያው እየተለያየ ያለበት ሁኔታ ነው እንዳለ የሚሰማኝ። አው ያን ያህል መለያየት ባልለውም ኮንሰንትሬት አድርጌ መማር አልቻልኩም። ብዙ ቀረባቸው ጊዜቶች ያ ነገር ከቤተሰብ ጋር ምንም አይነት ተጽዕኖ በጣም ይፈጥራል። እኔ እንደነገርኩ የሀብታም ልጅ አይደለሁም። ልዩነት አለን ከሷ ጋር ብያለሁ። ቤተሰቦቼ ከኔ ብዙ ነገር ይጠብቃሉ። ግን በቃ በዚህ በኩል የእሷ ናፍቆት አለ፣ በዚህ በኩል ጭንቀት አለ፣ በዚህ በኩል ደግሞ ነገሮች አይመቻቹም። ስለሷ ለማጣራት ስሞክር በየሰው ጋር እየሄድኩ ስጠይቅ ጓደኞቿ ጋር ሪቻውት ለማድረግ ስሞክር ምናምን በቃ በአቴንዳንስ ምክንያት በብዙ ፈተናዎች የሚያመልጡኛል ምናምን
ትምህርቴ ላይ በጣም ተጽዕኖ አለው። አክቹሊ ከዚህ በፊት አብራችሁ በነበራችሁበት ሰዓት እንደዚህ ክፍለ ሀገር ሊሄድ ብላ ሄዳ የምታውቅበት ሁኔታ ነበር? አዎ ክፍለ ሀገር ትሄዳለች፣ ግን በጣም ከቆየች ከሳምንት በላት ቆይ። እሷም አትፈልግም ብዙ እዛ መቆየት፣ ኔትወርክ ስለሚያስቸግራት ጓደኞቿን ስለማታገኝ ከኔም ጋር ስለማንገናኝ በጣም ከቆየች ሳምንትና ከሳምንት በላይ አታልፍ። አሁን እኮ እየነገርከኝ ያለው ነገር ያሱ ላይክ እረዳሃለሁ፣ የፍቅር ጉዳይ ነው እና ስለምትወዳት ሴት ነው እየነገርከኝ ያለው። ስሜታዊ ልትሆን ትችላለህ። 5 ወር የምትወዳትን ሴት ማጣት ማለት ቀላል ነገር አይደለም እና ያነሳህልኝም ነገር ስለነበረ ነው አሁን ይሄንን ሁሉ ነገር ስትነግረኝ እያዳመጥኩ ያለሁበት ሁኔታ ያለው ማለት ነው እንጂ አሁን አንድ ቤተሰብ የገዛ ልጁን ለምን ክፍለ ሀገር ላካችኋት፣ ለምን ለሱ ስልክ እንድታነሳ አላደረጋችሁም የሚለውን ነገር መጠየቅ አንችልም። አክቹአሊ ታውቀዋለህ፣ እኔ ግልጽ የሆነ ነገር ነው። ምክንያቱም አንተም እንደነገርከኝ ልጅቷ 18 ዓመት አልፏታል ስለሆነ ማለት ነው። ግን መጨረሻ ላይ ያነሳህልኝ ነገሮች ነበሩ ላይክ ስናወራ አንተ ጋር ልመጣ የቻልኩበትም ሁኔታ ያ ስለሆነ ማለት ነው። ግን ያ ነገር እንደው ግልጽ እንዲሆንልኝ ስለምፈልግ እስቲ ስላንተ አስተዳደግ፣ ስለ ቤተሰቦች አንዳንድ ነገሮችን ግልጽ ብታደርግልኝ። ያንተ ፋሚሊ ምን ይመስላል? ያው እኔ ኖርማል በቃ ይሄ ኖርማል ቤተሰብ የምትለው አይነት ነው ያለኝ። ምን አይነት ኖርማል ማለት? እህትና ወንድም የለኝም፣ እኔ ብቻ ነኝ ልጅ የቤተሰቡ። ተወልጄ ያደኩት እዛው ሰፈር ነው። እሺ ብዙ ያቀኛል ስለ ተወልጄ እስካደኩት ድረስ እናቴም ደግሞ እዛ ሰፈር ሰው ስለሆነች ብዙ ያቀኛል። በቃ ይሄ ሰላማዊ የምትለው አይነት ቤተሰብ ነው ያለኝ። ብዙ ጸብ የለም እኛ ቤት ውስጥ። በመነጋገር የምናምን ቤተሰቦች ነን። ነገ የሆነ ነገር ሲፈጠር ቁጭ ብለን በጠረጴዛ ዙሪያ ነው የምናወራው። ካለፈ ነው ወደ ጸብ ሊቀየር የሚችለው። እሱም ደግሞ በጣም ትንሽ ነው። እኔም ባለኝ ነገር ቤተሰቦቼን ለማስደሰት እሞክራለሁ፣ እነሱም እንደዛው። በፍቅረኛዬም በኩል ደግሞ የሆነ ጊዜ ላይ ነው እንጂ እንትን አላላቸውም ነበር። ይሄ ቅሬታ አልነበራቸውም እስከሆነ ጊዜ ድረስ። ይሄ አሁን ያልኩ ነገር ሲፈጠር ነው ቅሬታው የመጣው። እነሱም የሚያውቁት ነገር ደግሞ ቤተሰቦች የሚያውቁት ነገር ደግሞ ከማንኛውም ሰፈርተኛ ሰው የተለየ ነገር አያውቁም። የሚያዩትን ነገር ነው የሚያውቁት። እንዲሁም ደግሞ እነሱ ከእሷ ቤተሰቦች ጋር እንዲህ በእኔ ምክንያት ክሎዝነስ ምናምን የለባቸውም። ያና ላይ አይቀራረቡ። ሲገናኙ የሆነ ቦታ ይገናኛሉ። እንትና እናት እንትና ልጅ ምናምን የተባባሉ ሰላም የሚባባሉት እንጂ ይሄ ጓደኝነት ወይም ምናምን ውስጥ የሉበትም። የእኔ ቤተሰብ ብዙ ማተር ያደርግም ብዬ ነው የእሷ እንትን ላይ ፕላስ ደግሞ ለምን ላኳት እንዴት ስልክ አታንሺሏታል ብለህ ጠይቅልኝ ሳይሆን ጥያቄ የምርም ሄዳለች ወይ ነው እያሳሰበኝ ያለው። የምርም ሄዳለች ወይ ክፍለ ሀገር ነው እየመሰለኝ ስላለ። ምክንያቱም አውቃታለሁ ፍቅረኛዬ። በቃ አንድ ሰው ቤተሰቡን እናት ልጇን እንደምታውቀው ያክል እኔ አውቃታለሁ። ልጅ ነበርን ስንገናኝ ፊቷን አይቼ እረዳለሁ። ምን እያሰበች እንደሆነ አይቼ እረዳለሁ። ኤቭሪቲንግ አውቃታለሁ ልጅቷን እና ሄዳ እንደዚህ ኢቭን እኔ ከኔ ጋር እንኳን እሺ በቃ ትጥላኝ ብለን እናስብ። ይህን ያህል ጊዜ ግን ክፍለ ሀገር አትቆይም። ጠፍታም ቢሆን የምትመጣ አይነትበት ጊዜ ላይ ነው የምትሆነው። ምክንያቱም አውቃለሁ ለክፍለ ሀገር ከአዲስ አበባ ውስጥ የሚሰማትን ስሜት። አካባቢ ላይ ሲወራ አልሰማህም ማለት ቤቱ የተሸጠበት ወይም ደግሞ እነሱ እንግዲህ በዚህ ደረጃ ፋይናንሻሊ ሊወርዱ የቻሉበት ሚስትየውም እንግዲህ ከእሱ ጋር ተቀላቅላ ያልከኝን ሱሶች እንድትጠቀም ያደረገበት ምክንያት አንተም አንስተዋል ስለሆነ የሆነ ነገር ካላስነካት በፍጹም እንደዚህ የምታደርግ አይነት ሰው አይደለችም ብለኸኛል። እና እስቲ ለምን ይመስላል ይሄ ሁሉ ነገር እየተፈጠረ ያለው? ሰፈር ውስጥ ከሰማው ነገር አንጻር ካለ ማለት ነው። በጣም ብዙ ነገር ነው የሚወራው። በጣም ብዙ ነገር ነው። ሰውዬ ሁሉም ሰው የራሱን ነው መላምት የሚሰጠው። ግን ብዙ የሚወራው ነገር አንደኛው ነገር አራጣ ወይም ደግሞ ቁማራቸው ነው። እቃቸውን እየተበሉ ስለ የሆነ መቀነስ ሲጀምሩት አንድ መኪና ሲሸጡ ማየት ጀመርኩኝ። ኖቲስ አድርኩ መኪና ሲሸጡ እንደውም ሚዛኔ ለምን ነው የሸጡት ምናምን ስላት ጨምሮ ሊገዛ ነበር ያለችኝ። ያው ብር ፈልጎ ነው አላለችኝም በሰዓቱ። ግን ደግሞ እያየው ሌላኛው መኪና ሲሸጥ ሁሉም መኪና ተሸጦ በጣም ይሄ ከነበረው መኪና ኤክስፔክት ልታደርገው የማትችለው አይነት መኪና ሲይዙ እሱም ደግሞ ሲሸጥ እያለ ነው። በጣም ብዙ ነገር ትምህርቷን ስታቆም ምናምን እና የንብረታቸው አመጣጡ መንገድ ምን ነበር? የሚሰሩበት
ድርጅት ወይም ደግሞ ሱቅ ወይ አንዳንድ ነገር ነበራችሁ? ድርጅት አለው ነው። ምን አይነት ድርጅት አለው አላውቅም። ለመናገር ዲቴል አልጠየቅኳትም። ኖቲስም አድርጌ አላውቅም። ምን አይነት ድርጅት ይሰራ ይሆን ብዬ ጥያቄው መጥቶብኝ ነው። ተወልደ ያደግኩ አይደል? ሜቢ ነገሮችን በዚህ ደረጃ ማጣራት ባይኖርብህም ነው አንዳንዴ አካባቢ ላይ እንደዚሁ አይተኸው የሆነ ነገር አለው ተብሎ እንደዚህ የሚወራ ብቻ ሳይሆን ቦታውን ኤግዛክት የምታውቅበት ቦታ ይኖራል። የሚገቡ የሚወጡ አንዳንድ ነገሮች ይኖራሉ። ግቢ ውስጥ የሆነ ስቶር ምናምን ነገር ይኖራል። አንተ በጣም አውቀዋለሁ ስላልክ ነው። ቤታችሁም እንደ ቤት የምትንቀሳቀስበት ቦታ ስለሆነ ለባል የምትሄድበት ለባል የሆነ ቢዝነስ ላይ ያለ ሰው ባይናገርም ስራውን እንደዚሁ አይተህ የምትለይበት ነገር አለ። ታውቀዋለህ በምታደርጋቸው ድርጊቶች እዛ ሄደህ በምትቀመጥበት አንዳንድ ነገሮችን ትለያለህ። በቃ እንደዚሁ አይተህ የምትለያቸው ነገሮች ስላሉ አንተ ይሄን ነገር ምንም አይነት ኖቲስ ባታደርግ ምንም ልትገምተው የቻልከው ነገር የለም። በራሴ በኩል እየገመትኩ ያለሁት ነገር ስላለ ነው ይሄን መጠይቅ። ያው ከጅቡቲ እቃ እንደሚያስመጣ ቃለው ምን እንደሚያስመጣ ባላቅም አጠገቡ በሆንኩበት ሰዓት የሚያወራቸው ስልኮች እቃው የተደረሰ ጉምሩክ ላይ ነው ወይ ለቀቁላችሁ ወይ ምናምን ስለ ዶላር ምናምን ነው የሚያወራው። ወይ ቤታቸው ውስጥም ደግሞ በካርቶን የሚገቡ ስቶሬጅ ውስጥ በካርቶን የሚወሰዱ እቃዎች አሉ። ግን ምንድነው እቃው ምንድነው ስራችሁ ብዬ ለመጠየቅ አስቤም አላቅም። ድፍረቱም የሚኖረኝ አይመስለኝም። ምክንያቱም ምንድነው ስራህ ብዬ እሱን ለመጠየቅ ትንሽ ይከብዳል። እሺ እንግዲህ ውድ ቤተሰቦቼ ማለት አሁን ግዴታ እሱ የነገረኝን ነገር ለእናንተ ማውራት የምንጀምርበት ሰዓት ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ከዚህ የበለጠ እንግዲህ እኔም ማወቅ ያለብኝ ነገሮች ከዚህ በላይ ማጣራት ያለብኝ አይመስለኝም። ምክንያቱም ከዚህ በኋላ ያለው ጉዳይ ነው በብዛት እንድናጣራ አስፈላጊም ሆኖ የሚታየኝ ስለሆነ ማለት ነው። ቢኮዝ አሁን እየተደረገ የነበረውን ነገር በሙሉ እንግዲህ ሰምታችሁታል። እኔ በራሴ በኩል የገመትኩት ነገር አለ። አንድ የገመትኩት ነገር ምንድነው ይሄ ሰውዬ ያካበተው ገንዘብ ወይም ደግሞ ንብረት እንደዚህ ተንቀሳቃሽም ሆነ እንግዲህ ቋሚ ንብረቶች በሙሉ ከየት ነው የመጡት የሚለውን ነገር መገመት አይከብድም። ቢኮዝ ይሄ ቁማርተኛ የነበረ ሰው ከሆነ ሀብቱንም እንግዲህ ተራ በተራ ያጣ ከሆነ የመጣውን በእንደዚህ አይነት መንገድ ሊሆን ይችላል ብዬ እኔ ተስፋ አድርጋለሁ። ሊሆንም የሚችለው ያ ሆኖም ሳለ እንግዲህ ሳይቆይ ከዕለት ዕለት እንግዲህ ከባለቤቱ ጋር የሚጣሉበት የሚጨቃጨቁበት ወይም ደግሞ የጸባቸው መንስኤ የነበረው ነገር ቢኖር ጠጥቶ የመምጣቱና የቁማሩ ጉዳይ እሱ ጋር ያሉት የሶስ ችግሮች ናቸው። ፋይናንሻል ስቴብል ናቸው እንደሚነገረው ከሆነ እንግዲህ ምንም የሚያሳስብ በፋይናንሻል ሊጨቃጨቁ ይሄ ጎደለ ሊያጨቃጨቃቸው የሚችሉ አይነት ሰዎች አይደሉም። የእነሱ ጸብ የነበረው አንተ በምታደርገው ነገር ማቆም አለብህ አይነት ነገር ነው። እንዴት ነው ታዲያ ያንን ሁሉ ነገር ኮንትሮል ለማድረግ ስትሞክር የነበረች ሚስት ራሷም እንግዲህ እንደዚህ አይነት ሱስ ተዘፍቃ ሀብት ንብረትን ወደ መሸጥ እሷም የቁማር ሱሰኛ እስከመሆን ድረስ የገዛ ልጃቸውም ደግሞ እንግዲህ የተፈጠረውን ነገር እስቲ እናውራበትና እሺ እንግዲህ ይሁንና እኔም በጣም አስገርሞኝ ያለው አንተም እንግዲህ ስሜታዊ ሆነ ስታወራበት የነበረው ጉዳይ አለ። ያም ምንድነው እንዴት ይሄ ሁሉ ነገር ሊፈጠር ቻለ? ከሆነም ደግሞ አይቀር ለምን ሲባለው ከወራቶች በኋላ ጸንሳ ላያት የቻልኩት አይነት ነገር አንስተልኝ ነበርና እንዴት ነው ልታያት የቻልከው? የትስ ነው ያያት? እስቲ ያኔ ያየዋት ቀን ጓደኛዬ ነበር የደወለልኝና ትልቅ ሆቴል ላይ ነበር ያያት። እሱም ለስራ ነበር ሄደው በጣም ሌግዠሪ የሚባል ሆቴል ላይ ነው ያያትና ቶሎ ድረስ ብሎ ደወለልኝ። ኤክስፔክት አላደረኩም እኔ ስለ ቶሎ እንደውም የመሰለኝ ቶሎ ድረስ አይቻታለሁ ሲለኝ እያስተናገደች ይሆን እዛ ብዬ ነበር ያሰብኩት። እና በጣም በቃ ቶሎ ነበር የሄድኩትኝ። እንዳጋጣሚ እኔ ስደርስና ከመኪናው ስወርድ እሷ መኪናው ስገባ ነው ያየኋት። ትልቅ መኪና ውስጥ በጣም አሪፍ መኪና ውስጥ ከትልቅ ሰው ጋር ጸንሳ ነው ስገባ ያየኋት። እና ለምን አላስቆምካትም ለምን አላናገርካትም ሁላ ብትልኝ ደርቄ ነው የቆምኩት። በቃ ፕሮሰስ ማድረግ አልቻልኩም። ራሷ ነች ጸንሳለች፣ በጣም የሚያስታውቅ አይነት መጸነስ። ከዛ መኪናውም ሰውየውም ሳይ ይሄ ጭንቅላቴ ላይ በጣም ብዙ ነገር ነው የተሯሯጠው። በቃ ይሄ እንጃ ላስረዳህ አልችልም ስሜቱን። እና
መኪናውንም አስቁሜ እሷን ማናገር እችል ነበር። እንዴት እንደሚቆጨኝ ቆሜ አለማናገር፣ ታርጋ አለመያዝ፣ አትሊስት የመኪናውን ታርጋ እንኳን አለመያዝ ወይም አስቁሜ እሷን አለማናገሬ ምንም አለማድረጌ በቃ ደርቄ ነው የቀሩት። ስለ ገባሽ መኪና ውስጥ እንዲህ ነው ያለፉት እና ጸንሳ ሰዓት በጣም ግራ ነው የገባኝ። ከዛ በኋላ ነው በቃ ነገሮች ከአቅሜ በላይ እየሆኑ የመጡት። ጸንሳ ማለት እሺ፣ ከአንተ ጋር በፍቅር ባላችሁበት ሰዓት እንደው ቺት ልታደርግብኝ ትችላለች ብለን የሆነ የሚያስጠረጥር ነገር ታይባት ነበር? ምንም የሚያጠራጥር ነገር አይተባት? ምንም ኢቨን የሴት ጓደኛ እንኳን ያላት አንድ ጓደኛ ነው። ብዙ ጊዜ ስልኳ እኔ ጋር ነው የሚሆነው። ረስተው የምትሄድበት በጣም ብዙ ጊዜ አላት። ስለ ረስተው እዛ ደርሳ መመለስ አይደለም፣ አንድ ቀን ሁለት ቀን ሊቆይ ይችላል። ስልኳ እኔ ጋር ፓስወርድ የለውም፣ ምንም ነገር ነው የሌለባት እና ይሄ ማን ነው ለምንድን እንደዚህ የምታየው? ምንም በቃ ምንም መጠረጠራት ትንሽ ነገር የለም። ባያት ራሱ እንደዚህ ከወንድ ጋር ባያት ራሱ ልጠረጥራት አልችልም ስለማውቃት። ይሄ ግን ከጥርጣሬ ያለፈ ነው ያየሁት ነገር ነውና ይህንን ጉዳይ ከእናቷ ጋር ሄጄ ለማውራት ሞክሬ ነበር የሚል ነገር አንስታልኝ ነበር። በስልክ ብዙ ነገሮችን አውርተናል ስለሆነ ማለት ነው። እና እናቷ ምን አይነት መልስ ነበር የመለሰችልኝ? ያው ቀጥታ እሷን እንደዛ ካዩት በኋላ ወደ ቤት ነበር የሄድኩት እነሱ ጋርና ያው መጀመሪያ በሰላም ነበር ያስገባች። እዩ እንዴት ነህ ብላኝ ገባሁ ወደ ቤት ምናምን። ትንሽ በቃ ደህና እንዳልሆንኩኝ ፊት ያስታውቃልና ምን ሆነ ድንግጠሃል፣ ፊትህ ልክ አይደለም ምናምን ስትለኝ አየኋት እኮ አልኳት እና እዛው ነው ፊት የተቀየረው። ማን አለችኝ? እዛ አየኋት እና ነፍሰ ጡር ነች አልኳት። አስወጣችኝ ከቤት። ብታወራው አታውቅም ብላ ነው ቀጥታ ከቤት አስወጣችኝ። ከዛ በኋላ ደጋጋሚ ላናገራት ሞክሬያለሁ። ቤትም ሲሄድ በር አይከፈትልኝም፣ መንገድ ላይም ሰዓት መንገድ ትቀይርብኛለች፣ ብዙ ነገር እና እሷም የምታውቅ ነው የመሰለኝ። እሺ እንግዲህ ውድ ቤተሰቦቼ ማለት ይሄ ጉዳይ ወደ ምን አይነት ነገር እያመራ እንዳለ እውነቱን ለመናገር ላይክ እኔ በምረዳበት ወይ አለ ያ ነገር ነገሮችን እንዴት ሊያበላሽ እንደሚችል መገመት ከባድ ነው። ምክንያቱም እናት እንግዲህ ልጅሽን ከትልቅ ሰው ጋር ከእንደዚህ አይነት ቦታ እንደዚህ ስትወጣ አይቻታለሁ ስትባል ምንም አይነት መልስ ሳይኖራት የምታውቀው ልጅ እንግዲህ የምታወራውን አታውቅም እስከ ማለት ድረስ ተናግራ ከቤት ማባረር ማለት የታሰበ የሆነ ነገር አለ፣ ወይም ደግሞ ቤተሰብ ላይ እንግዲህ የሆነ ችግር አለ ማለት ነው። የሚያውቁት የሆነ ነገር እንዳለ ነው እኔ የሚሰማኝ። ሲቀጥልም ደግሞ አሁን ከንግግሩ የተረዳሁት ነገር እነዛ ንብረቶች ተራ በተራ መሸጣቸው መደበኛ ነው ብዬ አላስብም። እኔ በቃ በፍጹም ሊሆን የሚችልም ነገር አይደለም። ይሄ ለእኔ ኖርማል ነው ብዬ ላወራ የምችላቸው ነገሮች ውስጥ ሊመደብ አይችልም። ተራ በተራ ንብረት ተሽጦ ሰው ቢዝነስ ውስጥ የቆየ ሰው ከሆነ ያውቋል። በቃ ቢዝነስን መቀየር የሚቻልበትን መንገድ ያውቋል። ጭራሽ በእንደዚህ አይነት ልክ በእንደዚህ አይነት ደረጃ ወርዶ ነገሮች እስከሚበለሻሹበት ድረስ ሊሆን ይችላል ብዬ ኤክስፔክት አላደርግም። ሲቀጥል ደግሞ ቁማር ላይ የነበረ ሰው ምንም ነገር ሊያደርግ ዘንድ ሱስ ውስጥ ያሉ ሰዎች ሲሆኑ ነገሮችን በምን አይነት መንገድ ሊያስቀጥሉ ይችላሉ የሚባለውን ነገር መገመት ከባድ ሊሆን ይችላል። ቢሆንም ግን እኛ በራሳችን የምናጣራቸው ነገሮች አሉ። አጣርተንም ደግሞ ስንደርስበት መወሰን ያለብን ማድረግ ያለብንን ነገር ማድረግ ያለብን ይመስለኛል። ደግሞ እንደሚሆንም ባለሙሉ ተስፋ ነኝ። ቀጥታ እንግዲህ እኔ ማድረግ የምችላቸው ነገሮች በሙሉ ከማድረግ ወደኋላ አልልም። ግን ደግሞ እስቲ ለመጨረሻ የምጠይቅ ጥያቄዎች፣ አባቷስ ይህን ነገር በሰማበት ሰዓት ያሳየው ወይም ደግሞ ለአንተ የመለሰልህ መልስ፣ እዛ ጋር ያየኸው ሰውስ፣ ከዚህ በፊት አካባቢ ላይ አይተው የምታውቀው ሰው፣ ከአባቷ ጋር አይተው የምታውቀው አይነት ሰው ሊሆን ይችላል? አዎ አሁን አንተ ስትል ነው የመጣልኝ። አንዴ ሁለቴ አይቼዋለሁ። አንድ ጊዜ ለባለቤታቸው የሄድኩኝ ቀን መጥቶ ውጭ ላይ አውርተው ተመልሷል።
አንዴ ደግሞ መኪና ውስጥ አግኝቼዋለሁ። እኔ ወደ ሰፈር ላይ በመኪና ሰላም ስላቸው ውስጥ ሆነው አይቼዋለሁ። አይቼዋለሁ። አሁን ነው የመጣልኝ። እንደው 2 ጊዜ አይቼዋለሁ ከአባትየው ጋር። እኔ ደግሞ አባትየውን ሄጄ ለማናገር አልቻልኩም። እውነት ለመናገር አባትየውን አግኝቼው አላውቅም። ብዙ ጊዜ አላገኘውም እና ሄጄ አባትየውን አፕሮች አድርጌ ለማውራት አልቻልኩም። አንድ ጥያቄ ብጠይቅህ ደስ ይለኛል። እሱም ምንድን ነው የፍቅረኛህን የቅርብ ጓደኞች ወይም ደግሞ እንደው ፍቅረኛ ምን ያህል ጓደኛ ነው ያላት? ያው ቅድም እንደነገርኩ የምትቀርበው አንድ ሰው ብቻ ነው። እሷ አንድ ጓደኛ ነው ያላት። ያው ትምህርት ቤት ልጆች አሉ፣ ግን ጓደኛ ብለህ የምትጠራት አንድ ጓደኛ ነው ያላት። ያቺ ጓደኛ ምን አይነት ባህሪ ያላት? በጣም ያስጠላ ባህሪ ነው ያላት። እውነት ለመናገር በእሷ ምክንያት ብዙ ጊዜ ተጣልተናል ከፍቅረኛዬ ጋርም። እኔና ጓደኛዋም ደግሞ ሰላም አይደለም። አሁን የምጠይቅ ጥያቄ በጣም አስፈላጊ ስለሆነ ነው። ገባ? ጓደኛዋን ነገርከኝ ማለት ሞር አሁን ስለነገርከኝ እስካሁን ስላወራንባቸው ነገሮች አስፈላጊ የሆኑትን ክትትል ለማድረግ እንዲመቸኝ ነው እና ከእግዚአብሔር ጋርም ደግሞ ማን ያውቃል አሁን የምትለኝ ጓደኛው ሞር እንግዲህ ከአንድ ጓደኛው ጋር ክሎዝ ከሆኑ ብዙ ነገሮችን ሊያወሩ የሚችሉበት ኦፖርቹኒቲዎች ይኖራሉ። ያንን ለማመቻቸት ስለው እና ሜቢ ሊያሳፍር ይችላል ብለህ በቃ መጥፎ ነች ካልከኝ ላልናገረው እችል ይሆን ብለህ የምታስባቸው ነገሮች እንዳይኖሩ ነው ሁሉንም ነገር እንድታወራኝ ስለፈለኩኝ። እሺ ያው እንደነገርኩ መጥፎ ባህሪ ነው ያላት። በእሷ ምክንያት ከፍቅረኛዬ ጋር እምጣላለሁ፣ እኔና እሷ እንጣላለን ከጓደኛዋ ጋር ማለት ነው። ሶስታችን ድንገት በተገናኘንበት ጊዜ እንኳን በሰላም አናወራም። ምንድነው ባህሪዋ? አንደኛ ቀበጥ የምትባል አይነት ልጅ ነች። የደህና ቤተሰብ እንትን ነች፣ ግን ያን ያህል ደህና ይሄ መካከለኛ የሚባሉ አይነት ናቸው ቤተሰቦቿ እና ብዙ ጊዜ የምትሆነው ከሀብታም ሰዎች ጋር ነው። ሀብታም ሰዎች ጋር ስልክ ከትልልቅ ሰዎች ጋር ይሄ ሹገር ዳዲ ምናምን የሚባሉት ነገሮች አሉ አይደል? እንደዛ አይነት ነገር ላይ ነው ልጅቷን ብዙ ጊዜ የማያት። ጓደኛዬ ፍቅረኛዬ የምትነግረኝ ያላት ስልኮች፣ አለባበሷ፣ ኤቭሪቲንግ ከዛ ቤተሰብ የምትወጣ መስለምና እንዴት ነው ይሄ ነገር ግን አንቺ ከየት ነው ብር የምታመጣው ምንድነው ስራ ምናምን ብዬ ብዙ ጊዜ ጠይቂያት በስንት መከራ ነግራኛለች። ያው እንዲህ ሀብታም ጓደኞች አሏት፣ ትልልቅ ሰዎች ናቸው። በየሆቴሎቹ በየክለቦቹ ትሄድና ማጥመድ ነው ስራዋ። ብቻዋን ትቀመጣለች። ያው አንድ ሀብታም መጥቶ ሲያወራት ምናምን ነው ከባለ ትዳሮች ጋር ከብዙ ነገሮች ጋር እንደዚህ አይነት ነገር የምታደርገው እና ፍቅረኛዬንም ይዛ ትወጣለች። እንዝናና እያሉ ይዛ ትሄዳለች። እሷም በእንደዚህ ነገር ላይ ትሰራ ነበር ነው? አትሰራም፣ መስራት አይደለም፣ እንዝናና እያሉ ይወጣሉ ነው። ከኔ ጋር ዛሬ እያለች ይዛ ትወጣለች። ወደ ክለብም መብላትም ቢሆን እኔ ብዙ ኮንፈርት አይሰማኝም፣ ግን እርግጥ በፍቅረኛዬ ይተማመናለሁ ምንም አይነት ነገር ውስጥ እንደማገባ። ግን ስቲል በቃ እንደዚህ አይነት ቦታ ላይ እንድትታይ አልፈልግም ፍቅረኛዬ ማለት ነው። እና እንደዚህ አይነት ቦታዎች ላይ ይዛ ትሄዳለች። ብዙ ጊዜ እንዲሁም አብራት ሄዳ ብቻዋን የምትመለስበት ጊዜ አለ ፍቅረኛዬ። እሷ በዛው ከሌላ ሰው ጋር ሄዳ ደውላልኝ ና እናውሰደኝ የምትለኝ ጊዜ አለ። ምንድን ነው ስላት ያው ከሆነ ሰው ጋር ሄዳለች ነው የምትለኝ። እና በዛ ምክንያት ይሄንን እያወቅም ነበር አብራችሁ አብረው እንዲህ ቀጥሉ ስታደርግ ነበር ማለት ያው ያላት ጓደኛ አንድ ጓደኛ ነው። ፍቅረኛዬ ኢንትሮቨርት ነች፣ ብዙ ከሰዎች ጋር አትግባባም። እና አንድ ያላትን ጓደኛም ደግሞ ማንጣላት አልፈለኩም። በቃ ከእሷ ጋርም አትቀራረቢ አታወሪ ብላት ጓደኛ የላትም። በአንድ ሳይድ እኮ ጥሩ ነች፣ በአንድ ሳይድ ለፍቅረኛዬ ጥሩ ነች። የሆነ ነገር ሲፈጠር ቀድማ ትደርስላታለች። እኔ እንኳን ነገር ማድረግ ካልቻልኩ በቃ በእሷ በኩል ነው የሚደረግላት ምናምን። እኔ ቤተሰቦቼ ጋር ከሆንኩኝ ማይመቻ ኢንስቲትዩሽን ከሆነ እሷ ቤት ትሄዳለች ምናምን ነው። በዛ ቂስ ጥሩ ነው። ግን ሞስት ኦፍ ዘ ታይም ግን በቃ አብረው ክለብም ሄደው ከሆነ ኢቨን ለመብላት ትልቅ ሆቴል ነው የምትወስዳት። የምትከፍለው ያችኛዋ ነች፣ ፍቅረኛ አትከፍልም። ግን የሚሄዱበት ሆቴሎች በጣም ትልልቅ ነው። ለፍቅረኛ በጣም ኖርማል ቢሆኑም ግን ለእሷ ይሄ በቃ አለ አይደለ ስም ያላቸው ሆቴሎች፣ የታወቁ ሆቴሎች እዛ ነው የሚሄዱት። እዛ እንኳን ሄዳ ትታት የምትሄድበት ጊዜ አለ። ከሰው ጋር ተገናኝታ ስብሰባ ላይ ካሉ ሰዎች ጋር ትጠቃቀሳለች ምናምን። ማጥመድ ነው የሚባለው አይነት ስራ ነው የምትሰራው። እና ብዙ ስለሷ ደስ የማይሉ ነገሮች ነው የምሰማውም። ብዙም ደግሞ ከእሷ ጋር ሆኜ ለመፈለግ ያልሞከርኩትም ደስ የማይል ነገር ስላላት ነው። ቁም ነገርም አላት ብዬ ስለማላስብ። እሺ ያው በጣም አመሰግናለሁ። ግን አንድ እንድትወስደኝ የምፈልግበት ቦታ አለ። ቀጥታ እኔ አሁን እንድንሄድ የምፈልግበት ቦታ የፍቅረኛ ቤተሰቦችን ማግኘት እፈልጋለሁ። መጠየቅ ባለብኝ መንገድ
መጠየቅ ስለሚኖርብኝ ማለት ነው። እና አሁን ከዚህ እንደወጣን ቀጥታ ወደዛ ብንሄድና አስፈላጊ የተባሉትን ነገሮች ከነሱ ጋር አንተም ደግሞ ተረጋግተህ ነገሮችን እንድታወራ ነው የምፈልገው። እዛ ከደረስን በኋላ ላይክ ልታስቸግረኝ የምትችል ከሆነ ነገሮችን ልታበላሽብኝ ትችላለህ ማለት ነው። እኔ መጠየቅ ባለብኝ መንገድ አባቷንም እናቷንም መጠየቅ ነው የሚሆነው። እሺ እንግዲህ ውድ ቤተሰቦች እውነቱን ለመናገር በውስጥ እየተመላለሱ ያሉ ነገሮች አሉ። እነዛን ደግሞ በራሴ መንገድ አጣርቼ መደረግ ያለበት ነገር በሙሉ ማደርግ ይሆናል። ውድ ቤተሰቦች እንግዲህ እናንተም ለብዙዎች ሼር እያደረጋችሁ እናንተም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ይህንንም ደግሞ እንግዲህ እንድትማሩበት አይታችሁ ነገሮች እንድትረዱ እፈልጋለሁ። እኔ ባላየሁት ሳይት ያያችሁት ነገርም ካለ ደግሞ ኮመንት ላይ ሀሳባችሁን ማስቀመጥ ትችላላችሁ። እንግዲህ ከዚህ በመውጣት ቀጥታ ወደ ልጅቷ ቤተሰብ ቤት የምንሄድ ይሆናል። እዛ ምን ይፈጠራል፣ ምን አይነት ነገር ሊከናወን ይችላል የሚለውን ነገር አናውቅም። ከእግዚአብሔር ጋር ደግሞ እንግዲህ የምንችለውን ነገር በሙሉ ለማድረግ ወደኋላ አንልም ማለት ነው። ውድ ቤተሰቦች የትም ሳትሄዱ ከኔ ጋር ቆዩ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።